በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማህደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለልደታ ለማርያም ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል ስለ ልደታ ለማርያም ይህን እናገራለን። ስለ እመቤታችን በዓለ ልደት ከመናገር አስቀድመን ስለ እናታችን ስለ እመቤታችን ቅድስት ድንግል ማርያም ማወቅ ይገባናል። እመቤታችን በብዙ ትንቢት የተነገረች ናት። እመቤታችን ለአምላክ ዙፋንነት፣ ለመለኮት ማደሪያነት፣ ለአምላክ እናትነት፣ ለድህነት ዓለም የተዘጋጀች የተመረጠች ብጽዕት ቅድስት ብሩክት ናት። በመሆኑም በአምላክ ሕሊና ስትታሰብ ትኖራለች። በተአምረ ማርያም መቅድም እግዝእትነ ማርያም ነበረት እምቅድመ ዓለም በሕሊና አምላክ። እግዝእትነ ማርያም ከዓለም አስቀድማ በአምላክ ሕሊና ትታሰብ ነበር ይላል። እመቤታችን በአዳም ሕሊና ስትታሰብ ነበረ። ሊቁ አባ ሕርያቆስም በቅዳሴው አንቲ ውእቱ ተስፋሆሙ ለአዳም፣ አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ ሲል ይገልጻታል። ልበ አምላክ ቅዱስ ዳዊት በመዝሙሩ መሰረታቲሃ ውስተ አድባረ ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል በማለት የእመቤታችን የድንግል ማርያምን ስርወ ግንድ እንዲሁም የእርሷን ልዩ ክብርና ጸጋ አስቀድሞ በትንቢት ገልጾ ነበር። መሰረት የተባሉት ከእናቷ ከቅድስት ሐና ከአባቷ ከቅዱስ ኢያቄም፣ ከዚህ ጀምሮ እስከ አብርሃም ድረስ ያሉትን ነው። የተቀደሱ ተራሮች የተባሉት እግዚአብሔር ለወዳጆቹ በተራሮች ላይ የተገለጸ ተራሮችን እንደቀደሳቸው የእርሷም አባቶች በረድኤት እየቀረበ ስለቀደሳቸው ነው። ዘመዶች እንዲሁ በተቀደሱ ተራሮች ተመስለዋል።
በአባቷ ወገን ከንጉሥ ዳዊት፣ በእናቷ ወገን ከሊቀ ካህናቱ ከአሮን ወገን ናትና። እነዚህ ሁሉ የተሰጣቸው ተስፋ የሚፈጸምላቸው የተነገረላቸው ቃል የሚደርስላቸው እመቤታችን በኩል በመሆኑ ገና ሳትወለድ በእርሷ ይመኩ ነበር። አባቷ ክቡር ዳዊትን ብንወስድ በወርቅ ልብስ ተጎናጽፋ ተሸፋፍና ንግሥቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ እይ፣ ጆሮሽንም አዘንብዪ፣ ወገንሽ የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል ማለት ከሌሎች የእስራኤል ደናግል ሕዋሳት ይልቅ እግዚአብሔር ጽዮን የተባለች የእመቤታችን ሕዋስ ለተዋህዶ መርጧል ማለት ነው። የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል። እመቤታችን በማኅፀኗ 9 ወር ከ5 ቀን እግዚአብሔር የተመሰገነባት ረቂቅ ከተማ መሆኗ ከእርሷ ድንቅ ተዋህዶ የተገኘ መሆኑን ያመሰጥራል። የእመቤታችን እናት ቅድስት ሐና መካን ነበረች። እንደ ካህኑ ዘካርያስና እንደ ኤልሳቤጥ ኢያቄምና ሐና ልጅ ስላልነበራቸው ኑሯቸው በሐዘን የተመላ ነበር። በዚህ ምክንያት ወደ እግዚአብሔር ከማመልከት አልቦዘኑም። የነቢዩ ሳሙኤል እናት በመካንነቷ ዘመን ዘወትር ወደ መገናኛው ድንኳን እየሄደች በታቦተ ጽዮን ፊት ቆማ ታለቅስ እንደነበር ሁሉ እነርሱም ወደ ቤተ እግዚአብሔር እየሄዱ ያለቅሱ ነበር። ጊዜው ሲደርስ ሁለቱም በየራሳቸው ደግ ሕልም አዩ። ወደ ሕልም ፈቺውም ሄደው ቢያስተረጉሙ ከፍጥረታት ወገን የሚተካከላትና የሚመስላት የሌለ ደግ ልጅ እንደሚወልዱ ተነገራቸው። እግዚአብሔር በሕልምም በገሃድም ምስጢር መግለጽ ልማዱ ነውና። ቅዱስ ኢያቄምና ቅድስት ሐና ይህንን ምስጢር ካወቁ በኋላ እንዲህ አይነቱን ጸጋ ጾም ጸሎት ይዞ መቀበል ይገባል ብለው መኝታቸውን ለይተው ሱባኤ ገቡ። በሱባኤ ጊዜ ያልተለያቸው መልአክ መኝታቸውን አንድ እንዲያደርጉ ነግሯቸው እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸነሰች። አባ ሕርያቆስ በቅዳሴው ድንግል ሆይ በኃጢአት ፍትወት የተጸነሰሽ አይደለም፣ ከሕግ በሆነ ርካቤ ከሐናና ከኢያቄም ተወለድሽ እንጂ። እመቤታችን በማኅፀን ሳለች ተአምር ታደርግ ነበር። አንዲት አይነ ስውር የነበረችና የሐና ዘመድ ጽንሷን ለማረጋገጥ የቅድስት ሐናን ሆድ ብትዳብስ አይኗ በርቶላታል። እንዲሁም ሳሜናስ የሚባል ሰው ሞቶ ዘመዶቹ ሊቀብሩት ይዘው ሲሄዱ ቅድስት ሐናም ዘመዷ ነውና እንደ ሥርዓታቸው አስከሬኑ የተኛበትን የአልጋውን ሸንኮር እግሩን ይዛ ስታለቅስ ቅዱስ ጴጥሮስ በጥለው ይፈውስ እንደነበረው የቅድስት ሐና ጠላቢ ያርፍበት ሳሜናስ ተነስቶ በሐና ማኅፀን ያለች ጽንስ ንጉሥ ሰማይ ወምድር እንደምትወልድ መሰከረ። ለእመቤታችን ለድንግል ማርያም ምስጋና አቀረበ። የእመቤታችን በማኅፀን ውስጥ ሆና ተአምር ማድረግ አይሁድ አስቀናቸው፣ አስቆጣቸውም። ስለዚህ ቅዱስ ኢያቄምና ቅድስት ሐና ከሰፈራቸው አባረሯቸው። በዚህ የተነሳ የእመቤታችን ወላጆች ከአይሁድ ፊት ወደ ሊባኖስ ተራራ ሸሹ። ወደ ሊባኖስ ተራራ መሄዳቸው ለጊዜው ሽሽት ቢሆንም ምስጢሩ ግን ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ የሚለው ትንቢት ይፈጸም ዘንድ ነው። ሙሽራ የተባለች ድንግል ማርያም ጠቢቡ ሰለሞን አስቀድሞ ሲናገር ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል፣ ከምላስሽ በታች ማርና ወተት አለ፣ የልብስሽም መዓዛ እንደ ሊባኖስ ሽታ ነው። እቴ ሙሽራዬ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተምሽ ፈሳሽ ነሽ ብሏታልና። ከከንፈሮችሽ ማር ይንጠባጠባል ሲል
የአማላጅነቷ ጣዕም የተቆለፈ ገነት የተዘጋ ምንጭ አለው ደግሞ ማኅተመ ድንግልናዋ። እንግዲህ በዚህ አይነት ትንቢት የተነገረላት እመቤታችን ድንግል ማርያም በሊባኖስ ተራራ ግንቦት 1 ቀን ተወለደች። የተወለደችው የፀሐይ ጽድቅ የኢየሱስ ክርስቶስ እናቱ ናትና የሊባኖስ ተራራ በብርሃናውያን መላእክት ተሞልቷል፣ በምስጋናም ተናውጧል። ብዙ ሰዎች የተደረገው ተአምር አይተው ዜናውን ሰምተው ወደዚያ ተራራ ጎርፈዋል፣ ደስታቸውንም ገልጸዋል። እመቤታችን የተወለደችው ወላጆቿ በስደት ላይ ሳሉ ነው። በስደት ላይ ያሉ ወላድ የምትታረስበት የላመ የጣመ ዝግጅት የለምና ዛሬም ያንን ለማስታወስ ከቤት ወጥቶ ሻይ ቡና አፍልቶ ንፍሮ ቀቅሎ በዝማሬ በትምህርተ ወንጌል እመቤታችን የልደት በዓል ይከበራል። ዛሬም ያንን ለማስታወስ እመቤታችን የድንግል ማርያም ቅድስት ልደታ በዓሏን ለማክበር ዝክሯን እየዘከሩ ሕዝበ ክርስቲያኖች በትምህርተ ወንጌል እየተከበረ ይገኛል። እመቤታችን የተወለደችው ወላጆቿ በስደት ላይ ሳሉ ነው። በስደት እያሉ ወላድ የምትታረስበት የላመ የጣመ ዝግጅት የለምና ይህንንም ለማስታወስ በቤተ ክርስቲያናችን ሥርዓት ዝክሯን እየዘከርን በትምህርተ ወንጌል የእመቤታችን ልደት በዓል እናከብራለን። በቤተ ክርስቲያንም በዓሉ በመሐሌት በቅዳሴ በልደታ ቤተ ክርስቲያን ደግሞ በተጨማሪ በሥርዓተ ንግስ ይከበራል። ቅዱስ ኢያቄምና ቅድስት ሐና ልጅ ከሰጠህን እኛን የሚያገለግል ሳይሆን አንተን የሚያገለግል ይሆናል ብለው ተስለው ስለነበር እመቤታችን 3 ዓመት ሲሞላት ታኅሳስ 3 ወደ ቤተ መቅደስ ወስደው በስዕለታቸው መሠረት ለእግዚአብሔር ሰጥተዋል። እመቤታችንም በቅድስና በንጽህና በቤተ መቅደስ አድጋ ለፈጣሪ እናትነት ለድህነተ ዓለም በምክንያት በቅታለች። እመቤታችን ታላቅ ድርሻ ያላት ጌታን በመውለድ ብቻ ሳይሆን እርሱን ይዛ በመሰደድ በጌታችን ላይ ከአይሁድ ይደርስ በነበረው ተቃውሞና መከራ ሁሉ እንደ እናትነቷ የመከራው ተካፋይ በመሆን እስከ መስቀሉ እስከ መቃብሩ ብዙ መከራን ተቀብላለች። ምሕረትን ለሰው ልጅ ሁሉ በመለመን በቃል ኪዳኗ በመጠበቅ የድህነታችን ምክንያት ናትና በዓለ ልደቷን በታላቅ ደስታና ክብር ዕድሜ ለንስሐ ጨምሮልን ለዚህ ያደረሰን አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። ከእመቤታችን በረከት ረድኤት ይክፈለን። የእመቤታችን እናትነት በረከትና አማላጅነቷ አይለየን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል እናታችን የቅድስት ድንግል ማርያምን ተአምሯን እናሰማለን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ኃይልን ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳም የሚያሻውን ወንድሞች መነኮሳት የሰበሰቡትን ገንዘብ ሁሉ በግመሎች የሚጭን አንድ ድሃ ሰው ነበር። ከክርስቲያን ወገን ከሱ ጋር ይልኩ ነበር። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂት ገንዘብ በቀር ለመነኮሳት አያደርስላቸው ነበር። መነኮሳቱንም ሁሉ ጊዜ ያወካቸው ነበርና እሳቸው ግን ይታገሱታል። ይህ ድሃ ሰው የክርስቲያን ወገን ነው። ግመሎችን ከመጫን ብናወጣው ልጆቹ በረሃብ ይሞታሉ። እግዚአብሔር በሳቸው ምክንያት በፍዳ ይመረምረናል። ነገር ግን ከክፉ ስራው ምናልባት ይመለስ እንደሆነ እንታገሰው አሉ። እሱ ግን
ሁልጊዜ አመጽንና ክፋትን ክዳትን የሚጨምር ነበር። ከዓመቱ በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎችን ይጭን ዘንድ መነኮሳት ይዘውት ሄዱ። ለበዓልም የሚደርስ ለመግዛት ምስር ወደሚባል ሀገር ሄዱ። በየዓመቱ ሁሉ የምስር ሰዎች የሚሰጡት የታወቀ ግብር ስለነበረባቸው የሚቻላቸውን ያህል ለገዳሙ እጅ መንሻ ይሰጡ ነበርና ለገዳሙ የሚያሻውን ከሰም፣ ከዕጣን፣ ከዘይት፣ ከምግብ ወገን ባዘጋጀ ጊዜ በግመሎች ላይ አጫጭኖ ከሱ ጋር አላኩ። ከምስርም በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱን በመንገድ መካከል ነበር። ከቤቱም በገባ ጊዜ ከሱ ጋር በላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውን በገዳም ለሚኖሩ መነኮሳት ሰጣቸው። ባዩት ጊዜ ፈጽመው አዘኑ። ለበዓል የማይበቃ ይህ ገንዘብ ምንድነው አሉ። ከዚህ በኋላ ከዚያም እመቤታችን ወደምትገለጽበት ቤተክርስቲያን ገብተው ግንባራቸውን ምድር አስነክተው ሰገዱ። በንጽሕተ ሥጋ በንጽሕተ ነፍስ ጸናች እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባሕሪ ነው። ሁልጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራትሽን ካላደረግሽ ቤተክርስቲያንሽን አናገለግልም፣ እስከ ዘላለም ድረስም በዓልሽን አናከብርም አሉ። ከዚህ በኋላ እያዘኑ እያለቀሱ ከቤተ ክርስቲያን ወጥተው ሄዱ። በምዕራብ ካሉ ሰዎች በመካከለኛው ቤተ ክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበር። ግመሎችን ከሚጭን የክርስቲያን ወገን ከሚሆን ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው በመካከለኛው ቤተ ክርስቲያን በር ወጥቶ ሄደ። ቤተ ክርስቲያኑ ማዕከላዊ ነው። በበረሃ የሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎች አስከትላ አንዱ በቀኝዋ አንዷ በግራዋ ሆኖ ከቤተ ክርስቲያን በር ስትወጣየ። ከዚህ በኋላ በቀኙ ያለው መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። ያንም የመስቀል በትር በሰጣት ጊዜ ግመሎቹ የሚጭነውን ጎድኑን ይዛ ወጋችው። ከዚህ በኋላ ከብርሃን ወገን ከሰው ጋር በትር ይዛ በወጣችበት በር ፊት ወደ ቤተ ክርስቲያን ገባች። በተሰወረችውን ጊዜ ፈጥኖ ተነስቶ ግመሎቹን ወደሚጭንበት በሄደ ጊዜ ጎድኑን ተወግቶ ደሙ ከሱ ፈሶ አገኘው። ፈጽሞም ፈራ። ወደ መነኮሳትም ሄዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ደም ሲፈሳዩ ሳይንቀሳቀስም ሞቶ አገኙት። ያን ጊዜም ወስደው በገዳም ውስጥ ቀበሩት። ያ በዳዊት ምስጢር የበረሃ ሰው ማለት ነው። የተደረገውን ሁሉ ባየ ጊዜ በሱ ፈንታ ግመሎችን ይጭን ዘንድ መነኮሳቱን ማለዳቸው። ስለዚህ ነገር ደስ አላቸውና የገዳሙን ግመሎች ሰጡት። ከዚህ በኋላ እሱን ያጠምቁት ዘንድ እስላሞችንም ፈጽሞ ያስረዱ ዘንድ መነኮሳቱን አጥምቁኝ ብሎ ለመናቸው። አባ ገብርኤል ከሚባል ሊቀ ጳጳስ ዘንድ ሄደው ይህንን ነገሩት። በሥላሴ ስም ያጠምቁት ዘንድ አጥምቁት ብሎ አዘዛቸው። በገዳም በጎ ማገልገልን ሲያገለግል ኖረ። ከዕለታት በአንድ ቀን ወደ ሪፍ ሄዶ ለገዳሙ የሚያሻውን ነገር ጨርሶ ወደ ገዳም ተመልሶ በሌሊት ደረሰ። የጫነውን በገዳሙ በር ከግመሎቹ አውርዶ መነኮሳቱን ሊያስነሳቸው ያማረ የዜማ ድምፅ እንሆ ሰማ። ከቤተ ክርስቲያን ጉልላት ሲወጣ ፍጹም ብርሃን አየ። ሕንፃውንም ዞረው በዚያ ቦታ ብርሃን የለበሱ ሰዎች ነበሩ። በዚህ ዓለም እንደሱ ያለ ከሰው ወገን አንድ ስንኳ ያላሸተተው የዕጣን ጢስ ሲወጣ ስላዩትም ፈጽሞ ደስ አላቸው። ከብዙ ሰዓትም በኋላ የገዳሙ ደወል ሰማ። የደወሉንም መመታት በተጨረሰ ጊዜ የመንፈቀ ሌሊት ጸሎት ለማድረስ
የቤተ ክርስቲያንን በር ይከፍት ዘንድ ወደደ። ያየውም የሰማውንም ሁሉ ከሱ ተማረ። ያየውም የሰማውም ሁሉ ከሱ ተሰወረ። ከዚህ በኋላ ፈጥኖ ወረደና የገዳሙን በር መትቶ መነኮሳቱን ጠራቸው። ቃሉንም በሰሙ ጊዜ እሱ መሆኑን አውቀው ከፈቱለት። ያየውን የሰማውንም እንዳየ እንደሰማ ነገራቸው። ገብተው የመንፈቀ ሌሊት ጸሎት ለመጸለይ ቤተ ክርስቲያን በር በከፈቱ ጊዜ ምሳሌ የሌለው የበጎ መዓዛ ሽታ ሸተቱ። ያንን ጊዜ ጠንቅቆ የነገራቸው ነገር ሐሰት የሌለበት እውነት እንደሆነ አወቁ። ለእመቤታችን ለድንግል ማርያም በክብር ላይ ክብር ጨመሩላት። ቤተ ክርስቲያንን በማገልገል ማገልገልን ጨመሩ። ክርስቲያን የሆነ የዚያን እስላምም ገዳሙን አከበሩ። እስከ ዛሬ ድረስ በገዳም ውስጥ ነበር። የሚያሻቸውንም ለመፈጸም ወደ ግብፅ ሀገር ይወርድ ነበር። ከብቻቸው መነኮሳት በቀር አንዱስ እንኳ አላወቀውም ነበር። ወንድሞቼ የንጽሕት ድንግል ቸርነቷን እወቁ። በጎ ማገልገልን እንዲያገለግል የዚህን ሰው ልብ አውቃ ይህንን ተአምር እንደምን ገለጸችለት። ከጥፋትና ከድንቁርና በወዳጇ በልጇ ወደ ማመን መለሰችው። ልመኗ በእውነት ለዘላለም ይደርብን። ድንግል ማርያም ያደረገችው ተአምር ይህ ነው። አሽርፍ በሚባል ከካዱ መምስር ንጉሥ ዘመን የእስክንድሪያ በሚባል በተሾመ በአባ ዮሐንስ ዘመን በምዕመናን ላይ ፍጹም ስደት ሆነ። ያን ጊዜ በሰንደፋ ያሉ እስላሞች ይሰበሰቡ ነበር። በዓለ መሐላና በደብረ ምጥማቅ ያሉ በግብረ አባታቸው በሰይጣን ምክር ይችን ቀን ተስፋ የምናደርጋትን እያሉ ክፉ ምክርን መከሩ። ንጉሥ አፍርሱ ብሎ ያዘዝ ዘንድ ወገናችን የምታስት የዚችን ቤተ ክርስቲያን ነገር እንድንነግረው ወደ አልሸሪፍ ንጉሥ እንሂድ ተባባሉ። ያን ጊዜ ከሷ ረፍትን እናገኛለን። አባ ሚካኤል የሚባል ኤጲስቆጶስ እንዳናፈርሳት ከዚህ አስቀድሞ ይከለክለን ነበር። ይህች የተሾመባት የሹመቱ ዙፋን አገር ናትና። ይህንን ከተነጋገሩ በኋላ ወደ ንጉሥ አልሸሪፍ ሄዳ ጌታችን ሆይ በዘመነ ሃይማኖት ቀንታለች፣ ወገኖቻችንም በሕጋችን ጸንተዋል። አሁንም ለሕግህ መቅናት አውቀን እንነግርህ ዘንድ ወደ አንተ መጥተናል። ደብረ ምጥማቅ ትባል በሰንደፋ ሀገር በማርያም ስም የተሰራች አንዲት ቤተ ክርስቲያን አለችና በየዓመቱ ሁሉ በግንቦት ወር 5 ቀን ከመላእክት ማህበር ጋር ማርያም የሚሉት ትገለጸላቸዋለች። ስለዚህም ነገር ህዝቡ ሁሉ ሳቱ። ከህዝቡም በክርስቲያን ሃይማኖት ያምናሉ። ሚካኤል የሚባል ኤጲስቆጶስ በነበረ ጊዜ በትምህርቱና በነገሩ ማታለል ብዙ ህዝብን አስቷል። ማርያም የሚሏት በአደባባይ በተገለጸች ጊዜ ወደ ሃይማኖቱ መለሰቻቸው፣ ክርስቲያንም አደረገቻቸው። ወደ ሃይማኖቱ ወደ ሕጉ ከመለሳቸው በኋላ የሆነውን እንጃ አናውቅም አሉት። ንጉሡም ይህንን በሰማ ጊዜ ፈጽሞ ተበሳጭቶ ወገናችን የሚያስት ይህ ኤጲስቆጶስ አለን አላቸው። ወደ ኢትዮጵያ ንጉሥ ተልኮ ስለሄደ አሁን የለም ብለው መለሱለት። ንጉሡም ዛሬ ቢኖር አለሁ ሲል በእሳት አቃጠልኩት ነበር አለ። ሁለተኛ ማርያም የሚሏት በቤተ ክርስቲያን ውስጥ እውነት ትገለጻለችን ብሎ ጠየቃቸው። አዎ ትገለጻለች አሉት። የምትገለጸውን ብቻዋን አይደለም ክንፍ ያላቸው መላእክት ይገለጻሉም እንጂ። ዳግመኛም በፈረስ የተቀመጡ መንፈሳውያን የሚሆኑ ክርስቲያን ሰማዕታት የሚሏቸው ሰዎች ይመጣሉ እንጂ። መጥተው ከፈረሳቸው ወርደው ማርያም ለሚሏት ከእግሯ በታች ወድቀው ይሰግዳሉ። ብርሃን የተጎናጸፉ መላእክትም እኛ ያየናቸው ለሷ ይሰግዳሉ። ክርስቲያንም የለመኗት እንደሆነ ከብዙ ዘመን ጀምሮ
የሞቱ ዘመዶቻቸውን አምጥታ ታሳያቸዋለች። ክርስቲያንም በቀድሞ መልካቸው እንዲያውቋቸው ይለምኗታል። ሚካኤል የሚባል ኤጲስቆጶስም ሳለ መሐረም ጣለችለት። እሱ ግን ለወገኖቹ አምላክን ለወለደች በድንጋሌ ሥጋ በድንጋሌ ነፍስ ለጸናች ክብርት እመቤታችን እናንተ የጣላችሁላት መጣላለን አላቸው። የለም አሉት። በመስቀሉ እስኪያምላቸው ድረስ አላመናቸውም። ከዚህ በኋላ ሚካኤል የሚባል ኤጲስቆጶስ መሐረም እኛ የዚህ ነገር ስናይ ለቡራኬ ተሆናቸው ዘንድ አደረጋት። ወገኖቻችን ይህን በመሰለ ሁሉ ይስታሉ፣ ከክርስቲያን ጋር እንዲሆናሉ። አሁንም ንጉሥ ሆይ ከሷ ከሚደረገው ተአምር እንድናርፍ ያፈርሷት ዘንድ እዘዝ አሉት። እቺ ቤተ ክርስቲያን ካልፈረሰች ግን በመንግስት ውስጥ በእስላሞች ስርዓት ጸንቶ የሚገኝ አይኖርም። የምስር ንጉሥ አሽሪፍ ይህንን ነገር በሰማ ጊዜ አደነቀ። የግብፅ ንጉሥ ፈርዖን ልቦናውን እንዳደነደነ ልቦናውን አደነደነ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ተአምራት ይገለጽ ዘንድ ከዚህ በኋላ ንጉሥ ክብርት ቤተ ክርስቲያን ያፈርሷት ዘንድ አፍርሷት ብሎ አዘዘ። ከነዚህ ከነገረ ሰሪዎች ሰዎች ጋር ያፈርሷት ዘንድ የሰይጣን ጭፍሮች የሚሆኑ ብላቴኖቹን ላከ። ክርስቲያንም በሰሙ ጊዜ ዮሐንስ ከሚባል ሊቀ ጳጳስ ጋር ፈጽመው አዘኑ። ለእስላሞች ብዙ ወርቅ ይሰጧቸው ዘንድ ተስፋ አደረጉላቸው። እነሱ ግን በቅንዓት ምክንያት ሰይጣን በልባቸው ውስጥ አድረዋልና አይሆንም አሉ። ፈጥነውም አፈረሷት። ጽዮንንም ባፈረሷት ጊዜ ክርስቲያን የደህንነታችን ሀገር እንዴት ፈረሰች እያሉ አለቀሱ። ኢሳይያስ ጽዮንን እግዚአብሔር እንደምን አጠፋት ያለው ባንቺ ደረሰ ተፈጸመ። ሚልክያስስ በእናንተ ምክንያት ጽዮን እንደ እርሻ ቤቱንም እንደ ዱር ያርሷታል ያለውም ደረሰ። ሕዝቡም በመፍረሷ አለቀሱ። የእግዚአብሔር ማደሪያ የድንግል እመቤታችን ቤት ስለ ኃጢአታችን ብዛት በእውነት ፈረሰች እያሉ አለቀሱ። ቤተ ክርስቲያንን ባፈረሷት በዚያች ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለከዳተኛው ንጉሥ ቤተ ክርስቲያንን ያፈርሳት ዘንድ ከተማከራቸው መኳንንት ሁሉ ለሁሉም በአንዲት ሰዓት በኃይላችን በእጃችን ጽና የማርያምን ቤተ ክርስቲያን አፈረስን አትበሉ እያለች በሕልም ታየቻቸው። በወገኖች ኃጢአት ምክንያት በእጃቸው ላይ ጣልኋት እንጂ እግዚአብሔር የከበረችውን ሀገር ኢየሩሳሌምን በባቢሎን ንጉሥ በናቡከደነጾር አሳልፌ ሰጠኋት እንዳለ በዙሪያቸው ላሉ አሕዛብ ሁሉ ተረት እስክትሆኑ ድረስ አሁንም በዚህች ቀን ካህሊነቴን በእናንተ እገልጻለሁና ወቁ። በነጋም ጊዜ በሁለተኛው ቀን በቤተ መንግሥት የተሾሙ መኳንንት ባለሟሎች ሁሉ ተሰብስበው ሁሉም በአንድ ቃል ይህን ሕልም ተነጋገሩ። ንጉሥም እኔ ይህንን ሕልም አይቻለሁ፣ እሊህም ተሰብስበው ሳሉ በአንዲት ሌሊት ስላዩት ሕልም አደነቁ። ያን ጊዜ ከሃዲው ንጉሥ ከመኳንንቱ ጋር አእምሮውን አጣ። እንደ ውሾች እርስ በርሳቸው ናከሱ ጀመር። ዳግመኛም ንጉሥ አገሪቱን በእሳት ያቃጥሏት ዘንድ ጭፍሮችን አዞ ላከ። ከዚህ በኋላ ግን ሳቅ ስላቅ ሆኖ ከመኳንንቱ ጋር በክፉ አሟሟት ሞተ። ከዚህ በኋላ ዮሐንስ ከሚባል ሊቀ ጳጳስ ጋር ክርስቲያን ወገኖች ተሰብስበው ወደ ንጉሳችን ወደ ዘርዓ ያዕቆብ ጌታችን ንጉሳችን ሆይ ወቅ አስተውል ብለው መልእክት ላኩ። ለእግዚአብሔር መመስገኛው ማደሪያው የገዳማት እናታቸው የማርና የወተት መፍሰሻ የክርስቲያን መመኪያ የምትሆን የከበረ ጌጠኛ መገኛቸው ደብረ ምጥማቅ በኃጢአታችን ፈርሳለችና ዛሬ ግን የላሞችና የበጎች መሰማሪያ ሆነች።
ስለዚህ የታመናችሁ የኢትዮጵያ ወገኖችስ ለጠፋው ክብራችንን ለኛ አልቀሱልን። በጡቶቿ ስላሳደገችን በመዓዛዋ ሽቶ ደስ ስላሰኘችን ስለ እናታችን ጽዮን ብላችሁ ለኛም አልቀሱልን። ዛሬ ግን ድሃ አደግ እንሆን ዘንድ ተወችን። እግዚአብሔርን የሚወድ ንጉሳችን ዘርዓ ያዕቆብም ፈጽሞ አዘነ። የአባ ሚካኤል ልጅ ጊዮርጊስ አግብቶ የደብረ ምጥማቅን ጥፋት ያላየ ያልሰማ አባታችን እሰይ እሰይ እንኳን ያልኖረ አለው። ነገር ግን መጽአ እውነት ፍቅር ተደረገ። ከዚህ በኋላ ከአባታችን ከሊቀ ጳጳስ ከአባ ዮሐንስ ዘንድ የመጣውን ደብዳቤ አንብብ አለው። ጊዮርጊስም መጽሐፉን ተቀብሎ አነበበ። በውስጡ ያደገባትን ሕፃን ሆኖ ሳለም በደስታዋ ጦት ያደገባት የደብረ ምጥማቅን ጥፋት የሚናገር ባገኘ ጊዜ እጅግ ብዙ ለቅሶ አለቀሰ። ከዚህ በኋላ ሃይማኖቱ የቀና የነገሥታት አለቃ የሚሆን ንጉሳችን ዘርዓ ያዕቆብ ነቢዩ ዕዝራ ጽዮንን አረጋጋት እንዳለ ያረጋጋው ጀመር። እንደዚህም ሁሉ ማዘንህስ ይህንን ለቅሶን አስወግደ ላገኘችህ መከራ ትዕግስተኛ ሁን። እግዚአብሔር ምኞቴን እውነት ካደረገልኝ ደብረ ምጥማቅን ታገኛታለህና። ንጉሳችን ዘርዓ ያዕቆብ በደብረ ምጥማቅ አምሳል ቤተ ክርስቲያን እኛ እንሆን እንሰራለን አለ። ከዚህ በኋላ ቤተ ክርስቲያን ባማረ በበጎ ግብር አስጊጠው ሰራ። ደብረ ምጥማቅን ብሎ ሰየማት። ከቀድሜይቱ ይልቅ የኋለኛይቱ ቤት ጌጧ ትበልጣለች አለው። የነቢዩ ቃል ደረሰ፣ ተፈጸመ። ንጉሳችንም ያን ጊዜ ኢየሩሳሌም እንደሷ ካሉ አህጉር ጋር እንደ አጋርነቷ የተሰራች ናት ያለው የነቢዩ የዳዊት ቃል ደረሰ፣ ተፈጸመ። ዳግመኛም እንግዲህስ ወዲህ ከጥፋቷ እሰይ እሰይ የሚል አረማዊ ያፍራል። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሴቶች ሁሉ ለይቶ ለመረጣት የሕይወት መገኛ የሚሆን የልጁ ማደሪያ ላደረጋት ለአማልክተ አምላክ ለእግዚአብሔር አብ ምስጋና ይገባል። ከኃጢአት በቀር ሥጋዋን ለተዋሃደ ለወልድም ምስጋና ይገባል። ለመላእክት ባልተሰጣቸው በድንጋሌ ሥጋ በድንጋሌ ነፍስ ላጸናት ለመንፈስ ቅዱስ ምስጋና ይገባል። ልመናዋ ክብሯ ለዘላለም በእውነት ለሁላችን ይሁን። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም አስራት ያደረ በኩራት ልጆች ከእናታችን ከቅድስት ድንግል ማርያም በረከቷን ጣዕሟን ፍቅሯን በያላችሁበት ያድላችሁ። እግዚአብሔር አምላክ ከእናታችን ከድንግል ማርያም በረከትና ረድኤታን ጣዕሟንና ፍቅሯን እንዲያሳትፈን ስለ እናቱም ብሎ እንዲምረን እንዲህ እያለን እናመስግነው። አባታችን ሆይ የሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።